ጤና ይስጥልን ውድ የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። የአሜሪካው ልዑካን ከኤርትራ ከግብፅና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገለጸ። ኢራን ከአሸማጋዮች የሰላም እቅድ እንደቀረበላት አስታወቀችም። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታዬ ቃል ማንደፍሮት ነኝ። ኢቢኤን የዜና ቻናል ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሱት የደወል ምልክቱን ይጫኑ። የአሜሪካ ልዑካን ከኤርትራ ከግብፅ እና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገለጸ። የአረብና የአፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብፅና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድ ደህንነት በማጠናከር ዙሪያ መወያየታቸው ተገለጸ። ከኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳለ፣ ከግብፅ የውጭ ጉዳይ ሚኒስቴር ባድር አብዲላት እንዲሁም ከሶማሊያ የውጭ ጉዳይ ሚኒስቴር አብዲ ሰላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው በጻፉት ጽሑፍ አስታውቀዋል። የግብፅና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑካን እሁድ ሐምሌ 12 2018 በኤክስ ገጻቸው ባሰፈሩት መልእክት የውጭ ጉዳይ ሚኒስትሮቹ ጋር ያደረጉት ውይይት ፍሬያማ ብለዋል። ከሶማሊያ የውጭ ጉዳይ ሚኒስቴር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈር በጋራ ስለመስራት መነጋገራቸውንም ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳቸው መካከል መሆኑንም አመልክተዋል። ከኤርትራ የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠና ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናዊ የምጣኔ ሀብት እድገት እና የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያሉትን እድሎች ቃኝተናል ሲሉም አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሲድ ቦሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለንም ብለዋል። ከኤርትራ የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት፣ ዘላቂ ሰላምና መረጋጋትን ለማስፈን፣ ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። ከግብፅ የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት የሁለቱን ሀገራት ስትራቴጂያዊ ግንኙነት ስለማጠናከር ማንሳታቸውንም ተናግረዋል። በጋራ ቅድሚያ የሚሰጣቸውን ቀጠናዊ ጉዳዮች በንግግር ማካተታቸውን የገለጹት የአሜሪካ ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነት ለማስፈር እንዲሁም ብልጽግና ለማረጋገጥ ግብፅ ቁልፍ አጋር ናት ብለዋል። ግብፅና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ፣ በሱዳን፣ በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው አመልክተዋል። የአፍሪካ ቀንድ በተበላሸ ሁኔታ የአፍሪካ ቀንድ በተሻለ ሁኔታ እየተረጋጋ እና እየበለጸገ እንዲሁም አሜሪካና ግብፅ ተቀራርቦ መስራት እንደሚቀጥሉም ያላቸውን እምነት ተናግረዋል። የግብፅ የውጭ ጉዳይ ሚኒስቴር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስቴሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳሌህ እና የግብፅ የውጭ ጉዳይ ሚኒስቴር ባድር አብዲላት በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውን ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠፈር አገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለውን በመጥቀስ የቀይ ባህር አጎራባች የሆኑ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። ግብፅ፣ ኤርትራና ሶማሌ በአፍሪካ ቀንድ ጉዳዮች የፖለቲካ፣ የምጣኔ ሀብትና የደህንነት ትስስራቸውን ማጠናከራቸውን በተደጋጋሚ ሲገልጹ ቆይተዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው አይዘነጋም። ግብፅ፣ ኤርትራና ሶማሌ ከ2 ዓመታት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብፅ ኢትዮጵያ በገነባቸው የህዳሴ ግድብ፣ ኤርትራ ኢትዮጵያ ባነሳችው የባህር በር ጥያቄ እንዲሁም ሶማሌ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃቅረው ነበረ። አሁን ሶስቱም ሀገራት ካይሮ ላይ የተገናኙበት ጉዳይ ዋና ዓላማ በይፋ ባይታወቅም የአፍሪካ ቀንድ እና የቀይ ባህር ጉዳይ ግን ኢትዮጵያ የደህንነትና የህልውናዬ አጀንዳ ነው በማለት ታነሳዋለች። ኢራን ከአሸማጋዮቹ የሰላም እቅድ እንደቀረበላት አስታወቀችም።
አሜሪካና ኢራን በድጋሚ ወደ ተኩስ አቁም ስምምነት ለመመለስ ያቀዱ አሸማጋዮች አዲስ የሰላም እቅድ ማቅረባቸውን ቴህራን አስታውቃለች። ሰኔ ላይ ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበሩት ሁለት ሀገራት ላለፉት 2 ሳምንታት ገደማ እንዳቸው በሌላቸው ላይ ከባድ ጥቃት ሲፈጽሙ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ አብቅቷል ብለዋል። ይህን ስምምነት ዳግም ለመመለስ ያቀዱ አሸማጋይ አገራት የ10 ቀን የተኩስ አቁም ስምምነት እንዲደረግ የሚጠይቅ የሰላም እቅድ ማቅረባቸውን ዜና ወኪሉ ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በሰጡት ጋዜጣዊ መግለጫ ስለዚህ ጉዳይ ተጠይቀው አሸማጋዮች ያዘጋጁትን እቅድ ለኢራን እንዳሳው ቃል አቀባዩ አረጋግጠዋል። በአሸማጋዮቹ ስለተዘጋጀው እቅድ ገለጻ ተደርጓል። እቅዱም ደርሶናል፣ ነገር ግን ለአሁኑ ወደ ዝርዝር ጉዳዮች ባንገባ ይሻላል ሲሉም ተጨማሪ መረጃ ከመስጠት ተቆጥበዋል። ባለፉት ቀናት ዲፕሎማሲያዊ እንቅስቃሴ የተደረገ መሆኑን የጠቀሙ ቃል አቀባዩ በአንዳንድ አሸማጋዮች የቀረቡ እቅዶች ለኢራን እስላማዊ ሪፐብሊክ መድረሳቸው የተረጋገጠ ነው ብለዋል። ፕሬዝዳንት ትራምፕ ወደፊት ለመደራደር የሚጠይቁ ከሆነ የኢራን ምላሽ ምን እንደሚሆን ጥያቄው የቀረበላቸው ቃል አቀባይ ኢስማኤል ባጋይ ዲፕሎማሲያዊ ጦርነት የሚል አማራጭ ለኢራን ጠቃሚ አይደለም ሲሉም ተናግረዋል። ራስን መከላከል ከዲፕሎማሲ ጋር አይጣጣምም ብሎ ማሰብ ትክክለኛ መክንያው አይደለም። የውጭ ጉዳይ ሚኒስትሩ ሰይድ አባስ አርጋች የሚያከናውኑት ስራና የመከላከያ ሚኒስትሩ ሰይድ መጂድ የሚፈጽሙት ተግባር ተመሳሳይ ግብ የሚያሳኩ ናቸውም ብለዋል። ባለፈው ሳምንት በመካከለኛው ምስራቅ ጉብኝት ላይ የነበሩ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጉዟቸው ሲመለሱ ከጋዜጠኞች ጋር በነበራቸው ቆይታ ዋሽንግተን አሁንም ከኢራን ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሯ ክፍት መሆኑን ተናግረው ነበር። ሁሉም ለዲፕሎማሲ ክፍት የሆንን ይመስለኛል፣ መፍትሄው ግን እውነተኛ መሆን አለበት፣ ልንገዛበት ፍቃደኛ መሆን አለበት ብለዋል። ኢራን ሰኔ ላይ ለተፈራረመው የመግባቢያ ስምምነት እንዳልተገዛች በመጥቀስ የከሰሱት ሩቢዮ ሆርሙዝ ክፍት መሆን እንደነበረበት እንዲሁም በወሽመጡ የሚጓዙ መርከቦች ከጥቃትና ከክፍያ ነፃ መሆን እንደነበረባቸው ገልጸዋል። አሜሪካ ለዲፕሎማሲ ክፍት ስለመሆኗ የተነሳላቸው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ አሜሪካ ዲፕሎማሲ የምትለው ማስገደድ፣ ማስፈራራት፣ ዛቻና ማዕቀብ ነው በማለትም ተችተዋል። አሜሪካ ወሳኙን የኢራን የነዳጅና የጋዝ መተላለፊያ ደሴት ሀርግ ለመቆጣጠር ጭራሽ እንዳታስብ እና ወረራ ለመፈጸም የምትሞክር ከሆነ ከባድ ምላሽ እንደሚጠብቃት የኢራን የውጭ ጉዳይ ሚኒስቴር አስጠነቀቀ። አሜሪካ በኢራን ላይ የምትፈጽመው ጥቃት በቀጠለበትና ኢራን የአጸፋ ጥቃት እርምጃ በአጎራባት አገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ እየወሰደች ባለችበት በአሁኑ ጊዜ አሜሪካ የኢራን ግዛት የምትይዝ ከሆነ ጦርነቱ ይባባሳል የሚል ስጋትም ፈጥሯል። ከዚህ ቀደም ዶናልድ ትራምፕ በደቡባዊ ኢራን የምትገኘው ሀርግ ደሴት የመቆጣጠር እቅድ እንዳላቸው ተናግረው የነበረ ሲሆን ግጭቱ በተባባሰበት ጊዜ አሜሪካ ይህንን ተግባራዊ የምታደርግ ከሆነ ኢራን ራሷን እንደምትከላከል አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ እንደተናገሩት እንዲህ ያለው ጀብደኝነት ከባድ መዘዝን ያስከትላል ሲሉ አሜሪካን አስጠንቅቀዋል። ጨምሮም አሜሪካ እግረኛ ጦሯን አስተማርታ ወረራ የምትፈጽም ከሆነ የአገሪቷ መሪዎች አቀባበል ሊያደርጉላቸው ደቂቃዎችን እየቆጠሩ ነው በማለት የአገራቸውን ዝግጅት ገልጸዋል። የኢራን የነዳጅ ዘይት ኢንዱስትሪ ዋነኛ ማዕከል የሆነችው ሀርግ ደሴት ከኢራን የባህር ዳርቻ በ55 ኪሎ ሜትር ርቀት ላይ ትገኛለች። ከወራት በፊት ጦርነቱ በተባባሰበት ጊዜ ፕሬዝዳንት ትራምፕ ደሴቱን በመቆጣጠር የኢራን የነዳጅ ምርትን በእጃቸው እንደሚያስገቡ በተደጋጋሚ ሲናገሩ እንደነበረ ይታወሳል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደደረሰ እና ይህም ሰሞኑን ለተገደሉ 3 አሜሪካውያን ወታደሮች ክብር ሲባል የተፈጸመ እንደሆነም ተናገሩ። 3 ወታደሮች የተገደሉት ኢራን በዮርዳኖስና በኢራቅ በፈጸመቻቸው ጥቃቶች ነው። ጥቃቱ ለ9 ተከታታይ ቀናት እንደቀጠለና ትላንት ምሽት አዲስ ጥቃት እንደተከፈተም የአሜሪካ ማዕከላዊ ሴንቲኮም ገልጸዋል። በመላው ኢራንም ከፍተኛ ፍንዳታዎች ተሰምተዋል። ከመንግስት ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው አሜሪካ በፈጸመቻቸው ጥቃቶች ታብራዝ፣ ቻባህር፣ ኮናርክ፣ ባንድር ማሽር እና ባንድር ኢማም ካምኒ ጨምሮ በርካታ ከተሞች ተመተዋል። በሌላ በኩል 2 ነዳጅ ጫኝ መርከቦች ወሽመጡን ለማቋረጥ ሲሞክሩ ፍንዳታ እንዳጋጠማቸው የኢራን መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ጥበቃ ዘብ መርከቦቹ ደህንነቱ ባልተጠበቀበትና አደገኛ በሆነው ደቡባዊ መስመር እየተጓዙ ሳሉ ፍንዳታ አጋጥሟቸዋል ብለዋል። ሴንቲኮም ግን ይህንን አስተባብሏል። አሜሪካ ቴህራን በሆርሙዝ ወሽመጥ በመርከብ ላይ የምትፈጽመውን ይህን ጥቃት ለማስቆም ወታደራዊ ስፍራዎችና የመገናኛ ኔትወርኮችን ኢላማ እንዳደረገችም ገልጻለች። ኢራን በበኩሏ በሶሪያ ድንገተኛ ጥቃት በመፈጸም እና በዮርዳኖስ አቃባ አየር ማረፊያ የአሜሪካ የጦር አውሮፕላን ኢላማ በማድረግ አጸፋ መስጠቷን ገልጻለች። በቀጠና ያለው ግጭት ተባብሶ የቀጠለ ሲሆን የኪዮት ወታደራዊ ኃይል የኢራን የድሮን ጥቃት አክሽፍ ያለውም ብለዋል። ክቡራን ተመልካቾቻችን ለሰዓቱ የያዝነው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ
በሌላ መረጃዎች እስክንገናኝ መልካም ጊዜ እያልን ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫ ላይ ያስቀምጡልኝ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያችሁ ቆየሁት። እኔ ጌታው ቃል ሰንበርኩኝ። ኢቢኤን የዜና ቻናል ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።